ኑሃሚ ፍቅር ጀመሩ ብልሽ ነው ወይስ እሳትና ጭዶ ነው ብልሽ? ይሄ ደግሞ ምን አይነት ጥያቄ ነው? እንግዲህ በጣም አዝናለሁ። ላንቺ መጥፎ ዜና ነው ያለኝ። ሁለቱም ያለ ፍቅር ላይ ናቸው። ምን? ቆይ አንቺ ይሄን እንዴት አወቅሽ? ተረጋጊ እንጂ እሱ ጋር ልመጣልሽ እኮ ነው። ወይ እቺ ኑሃሚን ግን ምን አይነት አፍረተቢስ ሴት እንደሆነች። ምን ስታደርጋ ይተሻል ነው? ትላንትና ለሊት በተኛሁበት ድንገት ሽታ ያወጣኝ መሰለሽ? ምንድነው የምትቀባጥሪው? ኑሃሚን ምን ስታደርጋ ይሻት ነው እያልኩሽ ያለሁት? እየመጣሁ አይደል እንዴ? ጠብቂኝ እንጂ። ከዛ ሽንቴን ለመሽናት ወደ መጸዳጃ ቤት ሲሄድ እሺ ወደ መጸዳጃ ቤት ስትሄጂ ምን? የናሆም ክፍል አካባቢ የሆነ ድምጽ ሰማሁ። የምን ድምጽ? የሴት ድምጽ ነበር። ቀረብ ብዬ ሰማው የማን ድምጽ እንደሆነ ብታቂ ትደነግጫለሽ። ይሄ በፍጹም ሊሆን አይችልም። መጨረስኩልሽ ተረጋጊ እንጂ። ግን ኑሃሚን እንደዚህ አይነት ድምጽ ማውጣት ትችላለች? አንቺ ማትረቢ እኔ ለማበሳጨት ብለሽ ነው እንደዚህ ያደረግሽው? ባክሽ ለቀቂኝ። ያማታል እንዴ? ራስሽ ነሽ ሰሊሊን ብለሽ የላክሽኝ። እኔ እኮ የሰማሁትን ነገር እኮ ማመን ከብዶኛል። እንደው ኑሃሚን ግን ሰውን አለማፈሯ ቤተሰባውን ቢደርስባቸውስ? እሱ ነው እንጂ ባለጌ። ሰላም ጤና ይስጥልኝ ውድ ኑሃሚን ድራማ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ቻናሌ በሰላም መጣችሁ። ኑሃሚን አረገዘች። እንግዲህ ምን ጉድ ነው? አምራንም አረገዘች፣ ኑሃሚንም አረገዘች። ባይሆን የኑሃሚን ልጅ ማለት እንደሆነ ይታወቃል። የአምራን ግን አልታወቀም። ምናልባት የአምራንም የኤርሚ ልጅ እንዳይሆንና ልጅ በልጅ እንዳያደርጉት። ያው ሌላ ልጅም አለች በነገራችን ላይ ቅመም የሲ ልጅ ናት። እንግዲህ ሌሎች ደግሞ ያላመናችሁ ይኖር ይሆናል። ምን እሱ አያርፍም እኮ። እንግዲህ ኑሃሚን በጣም ያማትና ይሄ ነገር ምንድነው ብላ በተደጋጋሚ ሲያቅለሸልሻት ነገሩን ቼክ ለማድረግ በእርግዝና የሚታይበት ነገር አይታ በሽንት ምርመራ ስታደርግ እንግዲህ ቀይ አብርቶባታል። ቀይ ሲያበራ እርግዝና መሰለኝ ብቻ እኔ ያላቀውም፣ ግን እንደዛ ነው ፊልም ላይ የምናየው። የሆነ ሽንት ጠብታ አድርገው ቀይ ሲሆን አረግዙ ምናምን መሰለኝ ብቻ። እናንተ እንግዲህ አስተካክሉት። ግን ኑሃሚን አርግዛለች እና ኑሃሚን አርግዛለች። በጣም የብዙ ሰዎችን እንትና አስተያየት ያየው ነበርና በጣም ነው ብዙ የተናደደው። ማለት ከኤርሚያስ ማርገዟ በጣም ነው የሚያስጠላው። ሁለት ጊዜ ነው የተበደለችው ማለት ነው። እንግዲህ አንደኛ አረገዘች፣ ሁለተኛ ክብሯን አጣች አብሯት ከማይቀጥል ሰው ጋር ማለት ነው። እና ኤርሚያስ አንዴ ብቻ አይደለም የገደላት ማለት ይቻላል። እሷን የበደላት ከአንዴም ሁለት ጊዜ ነው ማለት ነው። እና እንግዲህ ኑሃሚን እዛ ቤት ናሆምን በማጽናናት ላይ ነበረች። እህቷ ደግሞ እዛ ቤት እሷን ለመጉዳት ከሴትዋ ጋር ተባብራ ገብታለች። እናም ኑሃሚንን እየዛተችባት ትገኛለች። እሱ ብቻ አይደለም፣ ዙሪያውን ኑሃሚን ጥላቶቿ በዝተዋል። ቤት ውስጥ ያለችው የናሆም እናት ወይዘሮ ዝናሽ ከኤደን ጋር ሆና እሷን ለመጉዳት እቅድ እያወጣች ትገኛለች። በሌላ በኩል ደግሞ አምራን በውጭ ሆና ሌላ እቅድ እያወጣች ትገኛለች። እንግዲህ የናሆም እናት አንድ እቅድ አሰበች። እሱም እንግዲህ ናሆምና ኑሃሚን አብረው እንደሆኑና አብረው የፍቅር ጊዜ እያሳለፉ እንደሆነ በጣም እንደሚዋደዱ ለአምራን እንድትነግራት ኤደንን ትነግራታለች። ኤደን ደግሞ ከአምራን ብዙ ብር ተቀበላትና ቀብድ ስለ ኑሃሚንና ናሆም መረጃ ታቀብላታለች። ነገሩ እንዲህ ነው እንግዲህ እነሱ ያቀዱት። ኑሃሚን ከቤትም ከውጭም እንድትሰቃይ ነው የተፈለገው። አንደኛው እቅዳቸው ለአምራን ከናሆም ጋር ፍቅር እንደጀመረችና ሁለቱም እንደሚዋደዱ በመንገር አምራን ኑሃሚን እንድትጎዳት ፈለጉ። በሌላ በኩል ደግሞ ቤት ውስጥ ደግሞ እሷን ከሌላ ወንድ ጋር መድኃኒት አጠጥተው ማለት ነው ከሌላ ወንድ ጋር እንድትተኛ አድርገው ቪዲዮ በመቅረጽ ናሆም እንዲጠላት ቤት ውስጥ ደግሞ እና ዙሪያውን እሳት ላይ እንግዲህ እየጣዷት ትገኛለች ኑሃሚንን ማለት ነው። ነገር ግን ኑሃሚን ሌላ ችግር ገጥሟታል። ኤርሚያስ ከቤት ስትወጣ ጠብቆ በመኪና በግድ ይዟት ሄዶ እኔ አሁንም አንቺን ብዬ ነው እዛ ቤት ያለ ስራዬ የተቀመጥኩት፣ ስለዚህ እኔ ላንቺ ብዬ ነው፣ እኔ በጣም ነው የምወድሽ ብሎ እንግዲህ ሲለምናት ነበር። በግድ ነበር መኪና ውስጥ ራሱ በጉልበት ነው አሁን እሷንም ያወራትና እናም እንግዲህ ኑሃሚንም ወደዛ እንደማትፈልገውና ከሷ እንዲርቅ መቼም እንደማትፈልገው ተነግረውና ነገር ግን እሱ ጋር ያለች ሲያቅለሽልሻት ነበርና ይሄን ነገር ሲያይ
ይሄ ነገር እኔ ሰዎች ላይ አይቻለሁ። ስለዚህ እርግዝና ይሆናል በቃ ልጅ ሊኖረን ነው ብሎ ኤርሚያስ ተደሰተ። እሷም እንግዲህ የውሸቷን ይመስለኛል እኔማ እንደዚህ ተደጋጋሚ ሲያመኝ ወደ ሐኪም ቤት በመሄድ አጣርቻለሁ። እናም ያንተ የካሃዲ ልጅ በወዴ ውስጥ እንደሌላ አውቄያለሁ ብለው ነበረ። እሱም ተስፋ ቆረጠ። እንደማትፈልገውና ከሷ እንዲርቅ ደጋግማ ነገረችው። ነገር ግን ኤርሚያስ ሊያስፈራራት ፈለገ። እንግዲያውስ ያንቺና እኔን ግንኙነት ለሁሉም ሰው እናገራለሁ፣ አሁንም ፍቅረኛ እንደሆንሽ እነግራቸዋለሁ አላት። ነገራቸው ምንም አይጨንቀኝም አለች። ምክንያቱም ደግሞ ስለሷ ማንነት ስለ ኤርሚያስና ስለሷ ለናሆም ስለነገረችው ለሷ ምንም የሚያመጣበት ችግር የለም። ምናልባት አቶ ለይኩን ነገር ሲሰሙ እንግዲህ ካልደበራቸው ማለት ነው። እና እንግዲህ እነሱ በዚህም በዛም እሷና ናሆምን ለማጣላት ለማለያየት እየጣሩ ይገኛሉ። ነገር ግን ሌላ ጉር ተፈጥሯል። እሱም እንግዲህ ኑሐሚን በተደጋጋሚ የሚያማትን ነገር ቼክ ስታደርግ ግን አርግዛ አግኝተዋለች። ይህን ነገር እንግዲህ ከናሆም ጋር ቆመው እያወሩ ነበረ። ናሆም በቤታቸው በበራቸው ሲያልፍ ኑሐሚን ከአባቷ ጋር ወሬ ስታወራ ሰማት። አባቷ ከዚህ ቤት እንሂድ፣ ከዚህ በላይ በቃን አላት። ኑሐሚንማ የዚህ ቤት አልሄድም፣ ናሆምን ማጽናናት አለብኝ። በዛ ላይ እሱን ያው እንደምትፈልገው እንደምትወደው ለአባቷ እየነገረችው ነበረ። እናም አቶ ላይ የኑሐሚን አባትም ከዚህ ቤት እንዲሄዱ ደጋግሞ ቢጠይቃት እሷ ግን ናሆምን ትቼው በዚህ ሰዓት መሄድ አልችልም፣ በጣም ተጎድቷል። እናም ደግሞ እዚህ ቤት ብዙ ችግር አለ፣ እሱን ሳላስተካክል አልሄድም እያለችው ነበር አባቷን። እና ይህን ነገር ናሆም ከአባቷ ጋር ስታወራ የነበረውን ነገር በበር ሲያልፍ አዳምጧቸው ነበር። ቁሞና በረንዳ ላይ ጠብቀዋት ይህን ነገር እየጠየቃት ነበር። እኔ እናቴና እህቴ እዚህ ቤት በሚያሰቃዩሽ ነገር በጣም ነው ማዝንልሽ፣ የምታሳዝኝኝ፣ ለዛም ካንቺ ጎን ነኝ። ነገር ግን በጊዜ ብዛት አምራንን ረስቶ እኔን ይወደኛል ብለሽ እየጠበቅሽ ከሆነ አትሳሳች ሲላት ኑሐሚን እንደነገጠች እንዴት እንደዛ ትለኛለህ አይነት ነገር ነበረ። ምክንያቱም ደግሞ እሷ ናሆምን የምር ወደው ይሆን አላውቅም፣ እንዴት እንደሆነ ግራ ገብቶኛል። እሷ ግን ወድጀዋለሁ እያለች ነው። ምናልባት ኤርሚያስ የሰበረውን ልቧን ልጠግን ፈልጋ ካልሆነ በቀረ በፍጹም በዚህ ፍጥነት ናሆምን ልታፈቅረው አትችልም። እሱም ደግሞ ትላንትና ከሚወዳት ልጅ ተለያይቶ እሷን ሊወዳት አይችልም በዚህ ፍጥነት። የፈለገ የምትወደድ ልጅ ብትወድ ሊወዳት አይችልም። እና እንግዲህ እሱ ሊወዳት እንደማይችል በጊዜ ብዛትም ቢሆን ያን እየጠበቅሽ ከሆነ እዚህ ቤት ብሎ ሲነግራት፣ ወይም ደግሞ አምራን እንዳለችኝ ገንዘቤን ፈልገሽ ሆን ብለሽ ወጥመድ አጥምደሽ ነው እያለ እንግዲህ ብዙ ነገር ቢናገራትም እሷ ግን የኑሐሚን የማንንም ገንዘብ አልፈልግም እያለች ያለ እንደገና አቅለሽልሿት አስታውቋት ወደ መታጠቢያ ቤት ትሄዳለች። እሱም እንግዲህ ልጅቷ ምን ነክቷት ነው ምን ኩና ነው እያለ በአግራሞት እዛው ቁሞ ቀረ። እሷ ግን ቼክ ስታደርግ ማርገዟን አውቃለች። እንግዲህ ቀጣይ የሚሆነው ለሱ ነው የምትነግረው ይህን ጉዳይ እርግጠኛ ነኝ ማለት ነው። ለሱ ከነገረችው ጉዳዩን ካስረዳችሁ ምናልባት በፍጥነት እንጋባ ሊላት ይችላል ብዬ አስባለሁ። ናሆም ሊረዳት ይችላል። ምክንያቱም ኑሐሚን አባት ይሄን ነገር እንዲያውቅ አልፈልግም፣ ይሄ ለኔ ውርዴት ነው፣ ለአባቴም እንደዛው ሳላገባ ከማልፈልገው ሰው ለዛውም ብላ እንግዲህ በምትነግረው ነገር አሳዝነው ምናልባት እንጋባና የኔ ልጅ ይሁን ሊላት ይችላል። ምናልባት ይሄን ነገር ሊደብቅላት ይችላል ብዬ አስባለሁ ናሆም። እና የኑሐሚን እና የናሆም ትዳር አሁን ላይ ወደ ትዳር በፍጥነትም የሚገቡ ይመስለኛል። በዚህ ምክንያት በፍጥነት ምክንያቱም ልጁ ሆዷ ሳያስታውቅ እርጉዝ መሆኗ ሳይታወቅ ሊጋቡ ይችላሉ የሚል ሀሳብ አለኝ። የኔ ተወዳጆች እናንተስ ምን ትላላችሁ? ግን ብዙዎቻችሁ በጣም ነው የተናደዳችሁት። እንዴት ኑሐሚን ታረግዛለች ከዛ ከማይረባ ሰው ብላችሁ ማለት ነው። እንግዲህ አርግዛለች፣ ምን ይደረጋል፣ ልጅ ነው፣ ጸጋ ነው። ግን እዚህኛው ያለውን ህይወቷን እንዳያበላሽባት እንጂ ልጁ እንግዲህ ተፈጥሯል። ከክብሯ አይበልጥም እኮ አይደለ? ክብሯን ሳታይለ ልጅ ደግሞ ጸጋ ነው። ስለዚህ ልጇን ትቀበላለች አሜን ብላ። ይሄን ነገር ናሆም ይረዳታል ብዬ አስባለሁ።
እና እኔ ተወዳጆች እንግዲህ በሌላ በአዲስ ቪዲዮ እስከምንገናኝ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እወዳችኋለሁ። ባይ ባይ።